ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ ትችላላችሁ። በዛሬ ቆይታችን እንግዲህ ስለ ቶንሲላር ስቶን ወይም የቶንሲል ድንጋይ ስለሚባለው የጤና ሁኔታ ነው የምንመለከተው። ብዙ ሰዎች እንግዲህ ጉሮሯቸው ላይ እንደዚህ ነጫጭ የሆኑ ነገሮችን ያዩና ምንድነው ብለው ይጠይቃሉና ስለ ቶንሲላር ስቶን ወይም ቶንሲሎሊቲስ ስለሚባለው የጤና ሁኔታ ዛሬ በደንብ እንመለከታለን። እስከ ፍጻሜ ድረስ አብራችሁን ቆዩ። የቶንሲል ድንጋይ እንግዲህ ምንነቱን እንመለከታለን። አጋላጭ ምክንያቶቹ ምን እንደሆኑ፣ ምን አይነት ምልክቶችን እንደሚያሳይ፣ ጉዳቶቹ ምን እንደሆኑ፣ ምርመራው፣ ህክምናውና በመጨረሻም ደግሞ የመከላከያ መንገዶችን እንመለከታለን። ከምንነቱ ስንጀምር እንግዲህ የቶንሲል ድንጋይ የምንለው በቶንሲል ክሪፕቶች የምንላቸው ቦታዎች አሉ። እነዚህ ክሪፕቶች እንግዲህ የስፔሻሊ ቶንሲሎች አካባቢ የሚገኙ እንደ ኪሶች ወይም ከረጢቶች ናቸው። እነዚህ ከረጢቶች ውስጥ እንግዲህ እነዚህ የህዋሶች ሊሆኑ ይችላሉ፣ የባክቴሪያዎች ሊሆኑ ይችላሉ፣ እንደገናም ደግሞ የምግብ ትርፍራፊዎች ሊሆኑ ይችላሉ። እነሱ ልክ ኢፒቴሊያል ሴሎችንም ጨምሮ ማለት ነው። እነሱ በዚህ ቀዳዳ ውስጥ ወይም በዚህ ኪሶች ውስጥ ወይም ከረጢቶች ውስጥ በሚከማቹበት ጊዜ እና ከካልሲየም ማዕድን ጋር አንድ ላይ እንትን በሚሉበት ጊዜ ድንጋይ የሆነ ነገር ይፈጥራሉ ማለት ነው። ያንን የቶንሲል ድንጋይ ብለን እንጠራዋለን ማለት ነው። ብዙ ጊዜ የሚከሰተው በፓላታይን ቶንሲሎች አካባቢ ነው። ያ ማለት እንግዲህ በጉሮሯችን ጎንና ጎን ባሉት የቶንሲል ክፍሎች ላይ ነው ማለት ነው። ከምላሳችን ጀርባም የቶንሲል ክፍል አለ። እንደገናም ደግሞ ከእንጥሎቻችን ጀርባ የሚገኝ የቶንሲል ክፍሎች አሉ። ግን በጎንና ጎን በጉሮሯችን ወይም በቶንሲሎቻችን ጎንና ጎን አካባቢ የሚገኙት እነዚህ ፓላታይን ቶንሲሎች እነሱ ላይ ነው በብዛት የሚገኘው ማለት ነው። እዚህና እዚህ አካባቢ ማለት ነው። እና እነዚህ ክሪቨስ ወይም እነዚህ ክሪፕት የምንላቸው ኪሶች አሉ፣ ከረጢቶች አሉ። እነሱ ውስጥ በምግብ እንደገናም ባክቴሪያ እንደገናም ህዋሶች በሚከማቹበት ጊዜና አንድ ላይ ከካልሲየም ጋር አንድ ላይ በመሆን እንግዲህ ድንጋይ በሚፈጥሩበት ጊዜ ያንን የቶንሲል ድንጋይ እንለዋለን ማለት ነው። በወጣቶች ላይና እንዲሁም ደግሞ በጎልማሶች ላይ በጣም የተለመደ የጤና ሁኔታ ነው ማለት ነው ይሄ የቶንሲል ስቶን። አጋላጭ ምክንያቶቹ ምንድናቸው የሚለውን ስናይ እንግዲህ በብዛት አሁን እንደነዚህ አይነት ክሪፕቶች ወይም የቶንሲል አካባቢ የሚገኙ እነዚህ ኪሶች ወይም ከረጢቶች የምንላቸው እነሱ በጣም ዲፕ የሆነ ጥልቅ የሆነ እንደገናም ደግሞ በጣም ሰፊ የሆነ ከረጢት ያላቸው ሰዎች ለዚህ ለቶንሲላር ስቶን በጣም የተጋለጡ ናቸው ማለት ነው። ሌላው ደግሞ የአፍ ንጽህናን በስትክክል የማይጠብቁ ሰዎች እንደገናም ደግሞ እነዚህ ከአፍ ላይ ከምላስ ላይ ከጥርሶች ላይ ያሉ ባክቴሪያዎች እንግዲህ እነሱ በእነዚህ ክሪቪሶች ውስጥ ይገቡና የቶንሲል ስቶን እንዲመረት ሊያደርጉ ይችላሉ። ስለዚህ የአፍ ጥንቃቄ የማያደርጉ ሰዎች ለዚህ የተጋለጡ ናቸው። ሌላኛው ደግሞ የቶንሲል በሽታ ያለባቸው ሰዎች ወይም እነዚህ ቶንሲላይተስ ያለባቸው ሰዎች በተደጋጋሚ የሚከሰትና ስር የሰደደ ክሮኒክ የሆነ የቶንሲል ህመም ያለባቸው ሰዎች እዛ አካባቢ ባክቴሪያዎች፣ የምግብ ትርፍራፊዎች እና ደግሞ እዛ አካባቢ የሚገኙ ህዋሶች አንድ ላይ ተከማችተው የቶንሲል ድንጋይን ሊፈጥሩ ስለሚችሉ ለዚህ እንትን ይላሉ ማለት ነው። ሌላኛው ደግሞ ስር የሰደደ የሳይነስ በሽታ ያለባቸው እንደዚሁ ለቶንሲላር ድንጋይ የተጋለጡ ይሆናሉ ማለት ነው። ሌላ ሲጋራ የሚያጨሱ ሰዎች እንደዚሁ የተጋለጡ ናቸው። እንደገናም ደግሞ የአፍ መድረቅ ብዙ ጊዜ የሚያስቸግራቸው ሰዎች ለቶንሲላር ስቶን መፈጠር በጣም የተጋለጡና ያደርጋቸዋል ማለት ነው። ስለዚህ እነዚህ የአጋላጭ ምክንያቶች ናቸው ማለት ነው። ምልክቶቹ ምንድናቸው የሚለውን ስናይ እንግዲህ አንደኛ መጥፎ የአፍ ጠረን ነው። በጣም የተለመደ የቶንሲላር ስቶን ወይም የቶንሲል ድንጋይ ምልክት ነው። እዚህ ላይ የምታዩት እዚህ ጋር ነጭ ፓርት አለች አይደል? እዚህ ጋር እና እዚህ ጋር እነሱ ቶንሲላር ስቶን እንላቸዋለን። ስለዚህ እነሱ በሚቀመጡበት ጊዜ እዛ አካባቢ ባክቴሪያዎች አሉ፣ የቆየ ምግብ ሊኖር ይችላል፣ እንደገና ደግሞ አንዳንድ የሞቱ ህዋሶች ሊኖሩ ይችላሉ። እነሱ ናቸው እንግዲህ የቶንሲላር ስቶንን ፎርም የሚያደርጉት ወይም የሚሰሩት ማለት ነው። ስለዚህ በዚህም የተነሳ እዛ አካባቢ ከዛ የሚወጣ ሽታ ሊኖር ይችላል ማለት ነው። አብዛኛው ጊዜ ጥርሴን በደንብ ፍቃለው፣ ምላሴንም እንደዚሁ ፍቃለው፣ እንደገናም ደግሞ ጥርሶቻችን መካከል ያሉትን ፍሎስ አደርጋለሁ። ነገር ግን የመጥፎ የአፍ ጠረን ያስቸግረኛል የሚሉ ሰዎች ብዙ ጊዜ አንዳንድ እንደዚህ አይነት እንትን ሊኖራቸው ስለሚችል የቶንሲል ስቶን ድንጋይ ሊኖራቸው ስለሚችል ለሱን በመጠርጠር እንግዲህ ለሱ መመርመር ያስፈልጋል ማለት ነው። ሌላኛው ደግሞ ጉሮሮ አካባቢ የሆነ ነገር ያለ
የሚመስል ማለት ነው ከሰውነቶቻችሁ ውጪ እንደዚህ ፎሬን ነገር ያለ ሴንሴሽን ሊሰማችሁ ይችላል ማለት ነው ከእንትን ፎሬን ማለት ነው ያለመዳችሁ ሴንሴሽን ጉሮሮ አካባቢ የሆነ ዕቃ ቁጭ ያለባችሁ ወይም ቆሻሻ ሊኖር ይችላል እንደዚህ አይነት ስሜት ሊሰማችሁ ይችላል ማለት ነው ሌላኛው የጉሮሮ ህመም ሊኖር ይችላል ማለት ነው የሚተደጋግሞ የሚመላለስ ወይም በትንሹ የሚከሰት የጉሮሮ ህመም ሊኖር ይችላል ማለት ነው ጉሮሮን ትንሽ እያመመኝ ነው ልትሉ ትችላላችሁ ሌላኛው ዲስፋጂያ ሊኖራችሁ ይችላል ማለት ነው ምግብን በትክክል መዋጥ እንደገናም ደግሞ ምራቃቸውን ውሃ እንደዚህ መዋጥ በጣም ሊቸገሩ ይችላሉ ሌላኛው ደግሞ ያልተለመደው ግን ኦዲኖፋጂያ ሊኖር ይችላል ማለት ነው በሚውጡበት ጊዜ ህመም ሊኖረው ይችላል ማለት ነው ቶንሲላር ድንጋይ ቶንሲላር ስቶን ማለት ነው ሌላኛው ደግሞ ሪፈርድ ፔን ሊኖራችሁ ይችላል ለዚህ ቶንሲሉ ጋር የሚያማችሁ ከሆነ ወደ ጆሮአችሁ አካባቢ ሊከሰት ይችላል ማለት ነው ይሄ ህመም ማለት ነው ስለዚህ ሪፈርድ ፔን ወይም ከቶንሲሉ አካባቢ ወደ ጆሮ አካባቢ የሚዘዋወር ህመም ሊሰማው ይችላል ማለት ነው ሌላኛው ደግሞ በቶንሲል አካባቢ እንግዲህ በሚያዩበት ጊዜ እንደዚህ ነጫጭ ወይም ቢጫ የሆኑ ድንጋይ የመሰሉ ነገሮችን ልታዩ ትችላላችሁ ማለት ነው ይሄንን ዳይሬክትሊ በማየት እሱን የቶንሲል ድንጋይ ነው ልትሉ ትችላላችሁ ማለት ነው ሌላኛው ደግሞ ከቶንሲል ኢንፌክሽን ጋር ሊከሰቱ ላይ ይችላል ማለት ነው ብዙ ጊዜ አይከሰቱም ግን ሊከሰት ስለሚችል የቶንሲል ቦታዎች እነዚህ እንትኖች ሊሆኑ ይችላሉ ኢንፍሌምድ ሊሆኑ ወይም መቅላትን ማበጥን እንደዚህ ሊያስከትል ይችላል ማለት ነው ስለዚህ እንደዚህ አይነት ምልክቶችን በቶንሲል ድንጋይ በሚከሰትበት ጊዜ ልታዩ ትችላላችሁ ማለት ነው ምን አይነት ጉዳቶችን ያስከትላል ስንል እንግዲህ ስር የሰደደ መጥፎ የአፍ ጠረን ሊከሰት ይችላል ማለት ነው የአፍ ንጽህናን በመጠበቅ ላይ መለስ የሚችል ማለት ነው ሌላኛው ደግሞ ተደጋጋሚ የሆነ የጉሮሮ ህመምና እንደዚሁም ደግሞ አልፎ አልፎ የቶንሲል ኢንፌክሽንን ሊያስከትል የሚችል የጤና ሁኔታ ነው ማለት ነው የቶንሲል ድንጋይ ምርመራው ምንድነው ብለን ስናይ እንግዲህ በአብዛኛው በማየት ነው እንግዲህ እንደነዚህ እንግዲህ ላይክ ቶንሲሎች አካባቢ ስፔሻሊ ፓላታይን ቶንሲል አካባቢ እንመለከታለን ማለት ነው ድንጋዮቹ ይታያሉ ማለት ነው እንደዚህ አይነት እንግዲህ በሚወጡበት ጊዜ ይሄንን ያህል ሊያክሉ ይችላሉ ወይም የእጅ ጥፍሮቻችንን ያህል እንኳን ሊያክሉ ይችላሉ ማለት ነው ሳይዛቸው በጣም ትልቅ ናቸው አንዳንዶቹ ማለት ነውና በዋነኛነት እንግዲህ በማየትና በመመርመር ነው አንዳንድ ጊዜ ደግሞ የሄድ ሲቲ ወይም የጭንቅላት ሲቲ ስካን የካንገት በላይ ሲቲ ስካን ምናምን ሲነሳ ድንገት እንደዚህ እዚች ጋር እንደምታዩቸው እዚች ጋር ነጫጮቹ እነዚህ እንደነዚህ አይነት የሆኑ ድንጋዮችን ሊያገኙ ይችላሉ ማለት ነው በሲቲ ስካን ጊዜ ተፈልጎ አይደለም ለሱ ተብሎ አይደለም የሚላከው ግን ለሌላ ነገር ሲባል እነዚህን ልታገኙ ትችላላችሁ ማለት ነው ስለዚህ የቶንሲል ስቶን በሲቲ ስካን ላይ ሊታይ ይችላል ማለት ነው ምን አይነት ህክምና አለው የሚለውን ስናይ እንግዲህ የቶንሲላር ስቶን እንዳልነው ከአንድ ላይ የአፍ ንጽህናን መጠበቅ ያስፈልጋል ማለት ነው ጥርስ መፋቅ ያስፈልጋል ፍሎስ ማድረግ ያስፈልጋል በጥርስና ጥርስ መካከል ያሉትን የቀሩ የምግብ እንትኖችን ትራፊዎች ምናምን ማስወጣት ያስፈልጋል ሌላ ደግሞ ታንጋችንን ማጽዳት ያስፈልገናል ማለት ምላሳችንን እንደዚህ ታንግ ስክሬፐር የምንለው ነው ይሄኛው ስለዚህ ምላሳችንን ከጀርባ ወደፊት እንትን ማለት ነው ስለዚህ ማጽዳት ያስፈልጋል ማለት ነው ሌላኛው ደግሞ በጨው ውሃ ገርግል ማድረግ ወይም መጉመጥመጥ ያስፈልጋል ማለት ነው ጉሮሮ አካባቢ ለአብዛኛው ሰዎች እንደውም የእንትን አካባቢ የካንገት በላይ የህክምና ስፔሻሊስቶች ጋር ሳይሄዱ የጨው ውሃ በመጉመጥመጥ ብቻ አንዳንድ ሰዎች ሊወጣላችሁ ይችላል ማለት ነው ስለዚህ የጨው ውሃ አርጋችሁ ጧትና ማታ የምትጉመጥመጡ ከሆነ ስፔሻሊ ጉሮሮአችሁ ላይ አርጋችሁ ያው ገርግል ሳውንድ እንትምትሉ ከሆነ ሊወጣ ይችላል ማለት ነው ይሄ የቶንሲላር ስቶን ለአንዳንድ ሰዎች ግን ለማይወጣላችሁ ሰዎች ግዴታ የሐኪም ጋር በመሄድ እንግዲህ ወይ በእንትን በማለት ማውጣት ይቻላል ወይ በእጅ ማውጣት ይቻላል ወይም ደግሞ በእንትን ማስወጣት ይችላል ማለት ነው ሌላ መፍትሄዎች ማግኘት ይቻላል ሌላኛው ደግሞ በቂ ውሃና ፈሳሽ መውሰድ ያስፈልጋል መድረቅ የለበትም አካባቢ አንደኛ ለሌላ የቶንሲላር ስቶን ሊያጋልጡት ይችላል በአፍ በሚደርቅበት ጊዜ ሌላኛው ደግሞ ራሱ ህመምን ሊያመጣ ይችላል ማለት ነው የቶንሲላር ህመምን ሊያመጣ ስለሚችል በቂ የሆነ ፈሳሽ መውሰድ ያስፈልጋል ማለት ነው ሌላኛው ደግሞ የሚችሉ ከሆነ ራሱን ቶንሲሉን ራሱ በመንካት በእጃችሁ ልታስወጡት ትችላላችሁ ስቶኑን ማለት ነው ግን ብዙ ጊዜ ጋግ ሪፍሌክስ ወይም የሆነ የማስታወክ አይነት ስሜት እንትን ወደ ሊላችሁ ስለሚችል በእጃችሁ ጉሮሮአችሁ አካባቢ መንካት አያስፈልግም እንደገና ደግሞ ለኢንፌክሽንም ልትጋለጡ ትችላላችሁ ስለዚህ በሐኪም መታየትና የሚታያችሁ ከሆነ እንትኑ ድንጋዩ ሐኪም ቢያወጣላችሁ ይሻላል ማለት ነው ሌላኛው አንዳንድ እነዚህ እንደ
ጸረ ባክቴሪያ የሆኑ ማውዝዎሾችን መጠቀም ትችላላችሁ ማለት ነው። ግን ያው ያን ያህል እንደ ጨውና እንደ ውሃው ያን ያህል ጥቅም የላቸውም። የጨውና የውሃው ብዙ ጊዜ ብዙ ሰዎች ሪሊፍ አግኝተናል ብለው ይናገራሉ። ግን እነዚህም ደግሞ ያው ከአፍ ንጽህና ጋር አስፈላጊ ስለሆኑ የማውዝዎሾችን አንቲባክቴሪያል የሆኑ ማውዝዎሾችን መጠቀም ይችላሉ። ሌላኛው ግን የቶንሲል ቀዶ ጥገና ናቸው። እነዚህ በተደጋጋሚ የሚያስቸግር የቶንሲል ህመም ካለ እንደገና ደግሞ ምልክት ላላቸው የቶንሲል ድንጋዮች እና ስር የሰደደ የቶንሲል ህመም ካለ የቶንሲል አንድ ላይ ሊቆረጥ ይችላል ማለት ነው። ቶንሲልን ተቆርጦ ሊወጣ ይችላል ማለት ነው። ስለዚህ ይሄም አንዱ መፍትሄ ነው ማለት ነው። አንዳንድ ቪዲዮዎች አሉ ቲክቶክ ላይ ገብታችሁ ወይም ዩቲዩብ ላይ ገብታችሁ ሰርች ማድረግ ትችላላችሁ። እንዴት ነው ቶንሲል ሪሙቫል ማለት ቶንሲላር ስቶን ሪሙቫል ምናምን ብላችሁ ሰርች ብታደርጉ ያወጣላችኋል። እነዚህ የሆነ ፍላሽ ማድረጊያ ውሃ ጀት ያላቸው አሉ። እነሱ በውሃው ጀት ምክንያት በውሃው እንደ በውሃው ፓወር የተነሳ እንትኑን ፈልቅቆ ሊያወጣ ይችላል ማለት ነው። እንደዚህ አይነት እንትኖችን ቪዲዮዎችን ልታገኙ ትችላላችሁ ማለት ነው። ስለዚህ ለማንኛውም በቤት ውስጥ ማድረግ የምትችሉት ነገር ጥሩ የአፍ ንጽህናን መጠበቅ እና በጨው ውሃ አድርጋችሁ መጉመጥመጥ ትችላላችሁ። ሌላኛው ደግሞ እነዚህ የጸረ ባክቴሪያ እንትኖችን መጠቀም ትችላላችሁ። ከዚህ በላይ ግን በጣም ያስቸግራችሁ ከሆነ ሐኪም ሄዳችሁ ከአንገት በላይ ስፔሻሊስቶች በተለይ እነሱ ሊላችሁ ይችላሉ ማለት ሊያወጡላችሁ እንደገናም ደግሞ ቀጣይ መፍትሄ ሊሰጧችሁ ይችላሉ ማለት ነው። ምን አይነት መከላከያ መንገዶችን መጠቀም እንችላለን የሚለውን ስናይ እንግዲህ መደበኛ እነዚህ የጥርስ ብሩሾችን በመደበኛ ሁኔታ መጠቀም ማለት ነው። ስለዚህ ሶፍት ብሩሾችን መጠቀም ያስፈልጋል። ምላስን ማጽዳት ያስፈልጋል። እንደገና ደግሞ በቀን ቢያንስ ነው። ይሄ ቢያንስ ነው። ከተቻለ ደግሞ በየምግብ ከበሉ ከ30 ደቂቃ በኋላ ምግብ እንደበሉ ጥርስ መፋቅ አያስፈልግም። ጥርስ ሊጎዳ ስለሚችል ማለት ነው። ስለዚህ ምግብ ከበሉ 30 ደቂቃ ጠብቀው የዛኔ መፋቅ ይችላሉ ማለት ነው። ሌላኛው ደግሞ የስር የሰደደ እነዚህ የአፍንጫና የሳይነስ በሽታዎች ካሉ እነሱን ማከም ያስፈልጋል። ሊያጋልጡ ስለሚችል ቅድም እንዳለ ማለት ነው። ዲሃይድሬሽን መከላከል ያስፈልጋል። ስለዚህ በቂ የሆነ ውሃ መጠጣት ያስፈልጋል። በቂ የሆነ ፈሳሽ መውሰድ ያስፈልጋል ማለት ነው። ሌላው ደግሞ ሲጋራ ማጨስን ማቆም ያስፈልጋል ማለት ነው። እነዚህ ሪስክ ፋክተሮቹን ማቆም ማለት ነው። አጋላጭ ምክንያቶቹ አሉ አይደል? እነሱን ማቆም ያስፈልጋል ማለት ነው። ስለዚህ እነዚህን የሚያደርጉ ከሆነ የቶንሲል ስቶን የመጋለጥ እድሉ በጣም ዝቅተኛ ነው የሚሆነው ማለት ነው። እነዚህ መከላከያ መንገዶች የሚያደርጉ ከሆነ እና ውድ ተመልካቾቼ ለዛሬ ይዤላችሁ የነበረው የጤና ርዕስ ይህንን ይመስል ነበረ። ስለ ቶንሲላር ስቶን ወይም የቶንሲል ድንጋይ አሪፍ የሆነ እውቀት ጨብጣችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር እና ሰብስክራይብ ያድርጉ። በኮሜንት ሴክሽኑ ላይ ጥያቄ ካላችሁ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ደህና ሁኑ።